ጋብዝሻለሁ ብለህ ተንከራተተኛልና ገና ጋብዝሻለሁ ምግብ መብላት እኮ ካንቺ ጋር ደግሞ ነው ያስደስተኝ አሁን ማሬ በኋላ አታስቢኝ ስሜት ያለው በጊዜ ብዛት ደግሞ አልቀየርም ዳጣና ናታን ሲሳሳሙ አቤጌል አይታ ፎቶ አንስታቸው እንደዚሁም ሪከርድ አርግታቸው እንግዲህ አቶ ደረጀ ሰው ሀገር ለስራ ሄዶ ባለበት እንግዲህ በአየር ላይ ነበር የላከችለት። ይህንን ነገር የተመለከቱ እንግዲህ ናታንና ዳጣ ቶሎ ብለን ይህንን ነገር ሀክ ማድረግ አለብን፣ ስልኳን ወደ ቆሻሻ መጣል አለብን። የዳጣ ቴሌግራም ደግሞ አቤጌል ቴሌግራም ጋር የተያዘ ስለሆነ ቶሎ ብለን ላባዬ የላከችው ማጥፋት አለብን የሚል ሲስተም ነበር የፈጠሩት እና እነሱም እንዳሉ እንግዲህ ቶሎ ብላ ነበረ ላባዬ የውልህ እቺ ልጅ እኮ ቤቱን እኮ እያባለገች ነው ብዬህ ነበር፣ ይውልህ ከነታን ጋር ሲሳሳሙ እጅ ከፍንጅ ያዝኳቸው ብላ እንግዲህ ለአቶ ደረጀ ነበር የላከችውና እነሱ ግን ሪከርዷንም የላከችውንም ቪዲዮንም አጥፍተውባታል። እንደዚሁም ደግሞ ስልኳንም ወስደው እንዳለ ፎርማት አርግተውባታል ማለት ነው። እንግዲህ ከእንቅልፏ ስትነቃ ስልኳ እንደ ጠበቀችው አላገኘችውም። እሱም እንግዲህ ዳጣኔ ስልኬን ያበላሸችብኝ ከዚህ ቤት መውጣት አለባት እያለች እንግዲህ ወይዘሮ ማርታን ለማሳመን እየሞከረ ትገኛለች። አቶ ደረጀም እንግዲህ ከውጭ ሀገር ሲመጣ ያለውን ነገር ሁሉ ይነግሩታል። እሱ ግን ዳጣና ናታንማ በፍጹም እንደዚህ አያደርጉም ነበር ያለውና ወይዘሮ ማርታም እንግዲህ ናታንና ዳጣ አብረው እንዲሆኑ አትፈልግም። ከራሷ ልጅ ከአቤጌል ጋራ ማጋባት ነው የምትፈልገው። ስለሆነ ይህንን ነገር አልወደደችውም። እንግዲህ አቶ ደረጀን እሷም እቺ ልጅ ዳጣና እሷ እስር ስር ማለት አብዝተዋል። ምንም ከናታን ጋራ እስር ለስር ማለት አብዝተዋል። ምናቸውም ደስ አላለኝም። ስለዚህ ሰላማችን እያጣን ነው በቤታችን። አቤጌልም እቺ ልጅ እዚህ ቤት ከመጣይ ጀምሮ ጠባይዋ ተቀያይሯል። ምንም በቃ አንዴ ሰው አንዴ ውሻ ነው የምትሆነው። ምንም ጠባዋ እየገባኝ አይደለም። ስለዚህ ደሬ ለልጃችን ስንል እችን ልጅ እዚሁ ከሰፈር ቤት ተከራይተን እናስወጣት ነበር ያለችውና አቶ ደረጀ ቢከፋውም እንግዲህ እሺ ነበር ያለው። መጀመሪያ አትወጣም ብሎ ቢከራከርም ልጅቷ ወደ ውጭ መሄድ አለባት አቤጌል ነበር ያለውና ብዙ ጊዜ አቶ ደረጀ እንግዲህ አቤጌል ጠግባለች ወደ ውጭ መላክ አለባት ነበር ያለው ማለት ነው። እንግዲህ ትቀጣለች ትማራለች ብለው አስበው ይሆናል እንጂ አቤጌል ግን ከሰው ጋር መኖር አትችልም። አይደለም በሰው ሀገር በሀገሯ ውስጥ ራሱ መኖር ከሰው ጋር ተስማምተ መኖር አልቻለችበትም እንደምናየው ማለት ነውና እንግዲህ ቢከፋውም በስተመጨረሻ ወይዘሮ ማርታ ግፊትም ቢሆን እሺ በቃ አከራይቼ ያስወጣታለሁ ብሏል ማለት ነው። እንግዲህ በጣም እየተጨነቀ ነው። እንዴት ይችል ልጅ በስንት አመቷ ውጭ ላይ እንግዲህ ስትንገላታ መንገድ ላይ እየተንገላታች 18 አመት ሙሉ እድሜዋን ግማሽ ዋጋ አስከፍያታለሁ አባት እናት ሳታውቅ መንገደኛ አሳድጓት እንዲህ ድጋሚ ተከራይቼ ያስወጣታለሁ የሚለውም እንግዲህ ጭንቀት ሆኖበት ነበርና እንግዲህ አይበላም አይጠጣም አቶ ደረጀ እየተጨነቀ ነው የሚገኘው። ወይዘሮ አቤጌል ግን ልትወጪ ነው ከዚህ ቤት ደግሞ እያለቻት እንግዲህ እያስፈራቻት ትገኛለች በድጋሚ። እሷም ግን ስወጣ አላሳዝንሽም እንዴ ነበር ያለቻት ዳጣ ማለት ነውና አቤጌልም ምንድን ነው የምታሳዝኝኝ? ምንም አታሳዝኝኝም፣ እንደው ደስ ይለኛል እንጂ ሴጣን ከሰው ቤት ሲወጣ ያሳዝናል እንዴ ነበር ያለችው። አቤጌል ግን እኔ እንደዚህ ሁሉ ያደርኩልሽ እኔ እየወደድኩሽ አንቺን ለምንድን ነው መትጠይኝ ነበር ያለቻት። ባክሽን ምንም አትወጂኝም አትዋሺ ነበር ያለቻት። እና እሺ ያኔ በጨለማ ስትወጪ አብሬሽ አልወጣውም ስለምወድሽ እኮ ነው አብሬሽ ወጣሁትኝ። አብሬሽ ውጪ ላይ አላደርኩም። ከዛ ወዲስ ብዙ ነገር አላደረግኩልሽም። ያ ሰውዬ ሊደበድብሽ ያለው የደበደበሽን አርጁን ወጥቼ አልደበደብኩትም። እንደዚህ ነው እንትምትኝ እኔ የወደድኩሽ አንቺ ትጠይኛለሽ። እኔ በወጣ አሁን አንቺ አብረሽ ትወጫለሽ ነበር ያለቻትና ለምንድን ነው የምወጣ? በፍጹም ካንቺ ጋማ ተከትዬ አልወጣም ነበር ያለቻትና ስለዚህ አትወጂኝም፣ እኔ ግን በጣም ነው የምወድሽ። ነገር ግን ወጥቼም ቢሆን አንድ ቀን እንገናኝና የሆነ ደስ የሚል ዜና ነግርሻለሁ ነበር ያለቻት። እና እያሾፍሽብኝ መሆኑ ነው ነበር ያለቻትና እያሾፍኩብሽ አይደለም እውነቴን ነው። እኔ ለምን ሰው ጠላለሁ? አሁንም ወድሻለሁ። አንቺን ብትጠይኝ እኔ ወድሻለሁ። ስንት አመት ለመኖር ነው? እኔ አሁን 19 አመቴ ነው። ግፋ ቢል ከዚህ በላይ የተወሰኑ አመታት ነው የምኖረው። ስለዚህ እኔ ምን ጊዜ እወድሻለሁ አንቺ ክፉን ብትሆኚ ነበር ያለቻትና አቶ ደረጀ እንግዲህ እየተጨነቀ ነበረ። ዳጣና ናታንም ወደ ውጪ ወጥተው ለናታን አባቷ አቶ ደረጀ እንደሆነ ነግረዋለች። ያለው ሚስጥር ሁሉ እንግዲህ ናታን አውቋል ማለት ነው። እንግዲህ ሰላም ብቻ ለምን ቀረበቻት የሚለው እንግዲህ ጥያቄ ፈጥሮበታል ማለት ነው። ሰላም እናቷ ትሆን እንዴ እያለ እንግዲህ በውስጡ ጥያቄ ፈጥሮበት እናያለን ናታን ላይና እንግዲህ አባቷ አቶ ደረጀ እንደሆነ አስተዋውቋለች ማለት ነው። ያስተዋወቀችበት ምክንያትም አንቺ ከቤተ
ለቤተሰቦችሽ ታስተዋውቂኛለሽ፣ እኔም ከቤተሰቦቼ አስተዋውቅሻለሁ። ስለዚህ የወደፊት ባሌ ነው ብለሽ ነው የምታስተዋውቂው፣ እኔም የወደፊት ሚስቴ ነች ብዬ አስተዋውቅሻለሁ ነበር ያለውና እሱም እንግዲህ በፎቶ ቤተሰቦቹን ሲያሳያት እሷም አቶ ደረጀን ነበር ያሳየችው ማለት ነው። እንግዲህ ሚስጥሩን ሁሉ ናታን አውቋል ማለት ነው። ዳጣም እንግዲህ አቶ ደረጀ ከዚህ ከቤት ትወጫለሽ፣ ቤት ከራይልሻለሁ፣ አይከፋሽም አይደለ ወይ ቢላት፣ ይከፋኛል፣ በጣም ነው የሚከፋኝ። እኔ ቤት ፈልጌ አይደለም የመጣሁት፣ እኔ አንተን ብዬ አንተን ፈልጌ ነው የመጣሁት፣ እናት አባት ብዬ ነው የመጣሁት፣ ቤት ብዬ አይደለም የመጣሁት። ባትከራይልኝም ችግር የለውም። እኔ እኮ ሰማይ ጥላ ሆኖኝ 18 ዓመት ሙሉ መንገድ ላይ ኑር ያለው ቤት ለእኔ ብርቅ አይደለም። ንፋሱም ብርዱም ፀሐዩም ለእኔ ምንም ነው፣ ቤትም አያስፈልገኝም ነበር ያለችውና አቶ ደረጀ ግን ያለፈውን ነገር እያነሳሽ አትረብሽኝ ድጋሚ በማለት እንግዲህ በጣም ይሄ ልብ የሚነካ ነገር ነው የተናገረችውና ስለዚህ የትም አትሄጂም፣ የትም አትወጪም፣ እዚሁ ቤት ነው የምትኖሪው ነበር ያላትና ዳጣ ግን ይህንን ማመን አልቻለችም። የትም አትሄጂም ነው ያልከኝ ነው ያለችው። አዎ የትም አትሄጂም፣ እዚሁ ነው የምትኖሪው ነው ያላት። ወደ ቤትም ሲመለስ በጣም ስለጨነቀውና ስለከፋው ወይዘሮ ማርታም ይህን የተመለከተኝ በቃ በጣም ከፍቶሃል፣ በጣም ጨንቋል፣ አንተ ከምትጨነቅ ከሚከፋክ እዚሁ ከኛው ጋር ተቀመጥ፣ በቃ እንደሆኑ ይሆኑ እንችላቸዋለን ግን በቃ አትጨነቅ በማለት እንግዲህ እንዳትወጣ ትተዋለች ማለት ነው። የአቤጌል ሜንሽን አሁንም አልተሳካም። በተኛችበት እንግዲህ ልታፍናት ሄዳለች ዳጣ ማለት ነው። ከዚህም በፊትም ብዙ ነገሮችን ልታረግ እየሞከረች እንግዲህ ሰላምዬ ነበር የምትደርስላት። አሁን እንግዲህ ማን ይደርስላት ይሆን? አባ እንግዲህ ቤተሰብ አልተኙም፣ እየተነጋገሩ ነው። ወይ አቶ ደረጀ ወይ ወይዘሮ ማርታ ይደርሱላታል። እንግዲህ እሷ ልታፍናት አምርታለች ማለት ነው። ታፍናታለች ወይስ ደግሞ ዳጣ ትነቃለች የሚለውን በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።